أما بعد أيها الناس عباد الله معشر أهل الإسلام، أحييكم بتحية دار السلام. السلام عليكم ورحمة الله وبركاته. أيها الناس عباد الله، يقول رب العزة والجلال في كتابه الكريم: فاقصص القصص لعلهم يتفكرون. ويقول عز من قائل: لقد كان في قصصهم عبرة لأولي الألباب. الله جل وعلا بتكبر وقالوا له ለነብዩ አለይሂ ሰላቱ ወሰላም ለሰሃቦች ታሪክን ንገራቸው፣ የቀደምቶችን ታሪክ ተርክላቸው። ያንን ታሪክ ስትነግራቸውና ስትመክራቸው በዛ ታሪክ ይገሰጻሉ፣ ይመከራሉ ይላል አላህ ጀለ ወዐላ። አላህ ጀለ ወዐላ የነብዩላህ ዩሱፍ አለይሂ ሰላቱ ወሰላም ታሪክ ከገለጸ ካብራራ ከተናገረ በኋላ لقد كان في قصصهم عبرة لأولي الألباب በዩሱፍ አለይሂ ሰላቱ ወሰላም ቂሳ ታሪክ እንዲሁም ባለፉ ህዝቦች ታሪክ ላይ ለሚያስተውልና ቆም ብሎ ለሚያይ ለሆነ አካል ትልቅ የሆነ ትምህርት አለ ብሎ አላህ ጀለ ወዐላ ይናገራል። ኢኽዋኒ ፊላህ فالنظر إلى تاريخ الماضي ያለፉ ሰዎችን ታሪክ መመልከት የነሱን ታሪክ ማወቅና ማንበብ ትልቅ የሆነ ጥቅም አለው። ለዚህም ነው አዕዳ الإسلام የኢስላም ጠላቶች እነዛ ኩፋሮች ይህንን ነገር ስላወቁ የዚህን ነገር ታላቅነትና ትልቅነት ስለተረዱ ለሊት ቀን ሳይሰለቹና ሳይቋረጡ ይሰራሉ። ሙስሊሙን ኡማ የሙስሊሙን ማህበረሰብ ሸባብ الإسلام የኢስላምን ወጣቶች ከዚህ ነገር ዘወር ለማድረግ ወደ ኋላ ተመልሰው የአባቶቻቸውን የአያቶቻቸውን ታሪክ ቆም ብለው እንዳያነቡ ብዙ ያሴራሉ፣ ብዙ ይሰራሉ። ኢኽዋኒ ፊላህ ሰዎችን በጣም መሽጉል አድርገዋል። በተለይ ወጣቱን በዚህ ጊዜ فتارة يشغلونهم بمباريات كرة القدم وتارة يشغلونهم بالرياضات عندي بكواس የዓለም ዋንጫ የእንዲህ ውድድር የዚህ ሀገር ውድድርና የዚህ ሀገር ውድድር በማለት በሁለት ሀገራት ትልልቅ ዶላሮችን ትልልቅ ገንዘቦችን ወጪ ኢንቨስት አድርገው ሸባብ الإسلام ከታሪካቸው ሊያዘናጉ ከአባቶቻቸው ከአያቶቻቸው ታሪክ ዞር ሊያስብሉ በጣም ለሊት ቀን ጧት ማታ ሳይቋረጡና ሳይሰለቹ ይሰራሉ። ኢኽዋኒ ፊላህ ይህ ነገር ደግሞ አዕዳ الإسلام በጣም የሙስሊሙን ወጣት የሙስሊሙን ኡማ ህዝብ ያገኙበት የተሳካላቸው መንገድ አንዱና ዋነኛው ትልቁ ነው። ፈተራ ሸባብ الإسلام የሙስሊም ወጣቶችን ታያቸዋለህ በዚህ ዘመን አብዛኞቹን ኢለም ነቁል الجميع ሁሉም ባይባልም ግን አብዛኛው ታያዋለህ ተዘናግቶ ቀርቶ ወደ ኋላ የነብዩን አለይሂ ሰላቱ ወሰላም ታሪክ ሳያውቅ ሳይረዳ ነገር ግን የነዛን የኩፋሮችን የጠላቶቹን በራሱ ገንዘብ ራሱን የሚወጉበት ራሱን የሚያጠፉበት የሆኑ እነዛ ጠላቶቹ የነሱን ታሪክ ሲያውቅና ሲረዳ ታያዋለህ። የነሱን ታሪክ ሲያነብና ሲያስተመለከተዋለህ። فترى كثيرا من شباب الإسلام لا يعرفون تاريخ نبيهم ብዙ ሰዎችን ብዙ ኡማዎችን ወጣቶችን ተመለከታቸዋለህ የነብዩን አለይሂ ሰላቱ ወሰላም ታሪክ ያውቁ የነብዩን አለይሂ ሰላቱ ወሰላም ስም የአባታቸውን ስም ነብዩ አለይሂ ሰላቱ ወሰላም ምን ዓመት ላይ እንደተወለዱ መቼ እንደተወለዱ አብዛኛውን ወጣቱ ጠይቀው በጣም በሚያሳፍር ሁኔታ ሳያቅ ታገኘዋለህ። ያንን ሳይረዳ ታገኘዋለህ። ነገር ግን ኢንሳአልተሁ عن أحد اللعابين ስለ አንድ ተጫዋች ጠይቀው መቼ እንደተወለደ የት እንደተወለደ አሁን የት እንደሚኖር አላማውን ምን እንደሚበላ ምን እንደሚጠጣ ስንት ሰዓት እንደሚነሳ ስንት ሰዓት እንደሚተኛ ሁሉንም አንድ በአንድ ታሪኩን ያውቃል ይረዳል። ኢኽዋኒ ፊላህ اقرأوا التاريخ فيه العبر ضل قوم ليس عندهم خبر ታሪክን ማወቅ አለብን ሁላችን። የትላንትናውን ታሪክ ያላወቀ አባቶቹ አያቶቹ ይህ እስላም እኛ ጋር እንዲደርስ የከፈሉትን መስዋዕትነት ያልተረዳ የሆነ አካል ዛሬ ላይ የተከፈለለትን መስዋዕትነት አጥብቆ ሊይዝ አይችልም። እንደገናም ደግሞ ለቀጣይ ትውልድ በፍጹም ሊያስረክብ አይችልም። اقرأوا التاريخ فيه العبر ضل قوم ليس عندهم خبر. إخواني في الله أيها الشباب معشر أهل الإسلام، هل قرأتم عن غزوة بدر؟ يا ታላቁን ዘመቻ የላ ኢላሃ ኢላላህ ባንዲራ ከፍ ያለበት የተውለበለበበት ኢስላምና ሙስሊሞች ከፍ ያሉበት ያንን ታላቁን ዘመቻ ስለሱ ምን ያክል ወጣቶች ስለዛ ታሪክ ስለዛ ዘመቻ ምን ያክል ያውቃሉ ይረዳሉ?
لا ننظر ولا يعني سلزرزر سلزمچاو ዝርዝር መናገር አንፈልግም ትላልቅ ሰሃቦች ነብዩ አለይሂ ሰላቱ ወሰለም ታሪክ እንደሰሩ መናገር አንፈልግም لكن نكتفي بذكر شيء فعله شابان ሁለት ወጣቶች ትልቅ የሰሩትን ስራ በማውሳት ከዚህ ዘመቻ ትልቅ የሆነ ትምህርት መውሰድ እንችላለን ሙዓዝ ወሙዓወዝ እነዚህ ሁለት ከ15 እስከ 18 ባለው እድሜ ያሉ የሚገኙ ወጣቶች የሰሩት ታላቅ ስራ አለ ያ ሸባብ الاسلام የእስላም ወጣቶች ሙስሊሞች ሆይ አይነና ይታለንኛ ሙዓዝና ሙዓወዝ የተባሉ ከ15 እስከ 18 ነው እድሜያቸው የሰሩትን ስራ ተመልከቱ تعالوا معي نقف دقائق يسيرة እነዚህ ወጣት የሆኑ ገና በለጋ እድሜያቸው ያሉ ወጣቶች ይህ ታላቅ ዘመቻ ላይ ነብዩ አለይሂ ሰላቱ ወሰለም ብዙ ዱዓ ካደረጉ በኋላ ልክ ዘመቻው ሲጀመር ወደ አብዱራህማን ኢብኑ አውፍ ይመጣሉ አንዱ ከአብዱራህማን ኢብኑ አውፍ ቀኝ በኩል ይቆማል ሌላኛው በግራ በኩል ይቆማል ከዛ በኋላ አቡ ጀህል ይባላል ይታለላል እድሜያቸውን እያስተዋላችሁ ከ15 እስከ 18 ይጠይቁታል አብዱራህማን ኢብኑ አውፍ አቡ ጀህል ይባላል ልጅ ነው ለምንድን ነው የፈለጋችሁት ይላቸዋል አብዱራህማን ኢብኑ አውፍ እነዚህ ሰዎች አቡ ጀህል የተባለው አካል ነብዩን አለይሂ ሰላቱ ወሰለም ሲሳደብ ሰምተናል የታለ አቡ ጀህል ንገረን አሳየናል አብዱራህማን ኢብኑ አውፍ አመለከታቸው እያሮቹ ተሽከራክረው ሄደው ቀኑ ተንገ ነብዩ አለይሂ ሰላቱ ወሰለም ይሳደብ ይሆናል አካል አይነ ሸባብ الاسلام የእስላም ወጣቶች እነዛ ትላንት ታሪክ የሰሩ የእስላም ወጣቶች እነኚህ ናቸው ዛሬ ግን ይታሉ ወጣቶች فترى كثيرا من الشباب ብዙ ወጣቶችን ታገኛቸዋለህ مشغولون باشياء لا ينفعهم دينا ولا دنيا ለዲንም ለዱንያም በማይጠቅማቸው ነገር مشغول ሆነው ቢዚ ሆነው ታገኛቸዋለህ ይታሉ መሳጅዶች በየቦታው ጭር ብለው ነው ያሉት መሳጅዶች በየቦታው ይታለ ሰጋት ይታለ አልቁርአን የሚቀራ ይታለ አላህን የሚያመልክ ብለው እየተጣሩ ነው ነገር ግን በየቦታው ምን የሚያካክሉ ትላልቅ አዳራሾች ምን የሚያካክሉ ትላልቅ ካፍቴሪያዎች ሞልተው ታገኛቸዋለህ ያን የሞሉት እነዛ ወጣቶች ናቸው ምን ሊያደርጉ ምን ሊመለከቱ لا ينفعهم دينا ولا دنيا دينም በእኛቸው ለማይጠቅማቸው ነገር ያንን ቦታ ሞልተው ታገኛቸዋለህ የኳስ ውድድር ላይ ካሉ ይቻላል አይቻልም ያ ሌላ ጉዳይ ነገር ግን ያ ሷኒ ወጣቶች ሆይ መልእክት መጀመሪያ ግድ የሆነብን ነገር አውቀናል ወይ ይቻላል አይቻልም የሚለው ጥቅም ውስጥ አስለም መግባት ያስፈልጋል መጀመሪያ ግድ የሆነብን ነገር አውቀናል ወይ ከዛ በኋላ ሲጀመር ያንን ራስ ማሳት ያስፈልጋል እውነተኛ ያንን በእውነት በሐቁ ያንን መጀመሪያ ብናውቅና ብንረዳ ነው የነብዩን አለይሂ ሰላቱ ወሰለም ታሪክ ብናውቅ ነው የሰሃቦችን ታሪክ ብንረዳ ነው በፍጹም ሲጀመር ይህን ረሳላ ሰማው ነገር ግን መጀመሪያ አያቶቻችንን አባቶቻችንን ታሪክ ስላላወቅን ሰሃቦችን በማጠቃላይ እንድትፈስም ልሳቱ አይሆንም ነገር ግን ነጥሩ እሷ ታላቅ የሆነ ሰው ነው ስለሱ በሰፊው እናውራ ከተባለ ሰዓቱ አይበቃም ሩቃን ይሰል ሰሃቦችን ስለነቢያቶችን ስለሰለፎች ሳሚ በቅርቡ የነበረ ያኒ ከዛሬ ወይ ከበዛ በቅርብ የነበረ በሀገራችን የሚታወቅ ሰው ነው ወጣቶች ስለሱ ምን ያክል ያውቃሉ አህመድ አልጋዚ ያ ታላቁ ኢማም الامام المجاهد والعالم الكبير احمد الغازي ያጋር አህመድ ግራኝ ተብሎ የሚታወቀው ማለት ይህ ራሱ ሲያሚው ራሱ ብዙ መልእክት ያለው ስሙ ራሱ የተለሸው አህመድ ግራኝ ነው ማለት ነው لكن احمد الغازي በመባል የሚታወቀው ታላቁ ኢማም ይህ ምን ያክል መስዋዕትነት ነው የከፈለው ምን ያክል ትግል ነው የታገለው ለእስላም واين نحن ነገር ግን እኛ ይዝናል ተውት ስለሌላው ስለ አህመድ አልጋዚ ስለ ሀገራችን ታላቅ ሰው ስለዚህ ታላቅ ኢማም ወጣቶቻችን ምን ያክል ያውቃሉ ምን ያክል እናውቃለን እኛ አይነና ለምንድነው መዘናጋት ለምንድነው ወደ ኋላ ማለት መሸሽ ኢኽዋኒ ፊላህ በጣም በሚያሳዝን ሁኔታ ስለ ሜሲ ስለ ሮናልዶ ስለ ሌላ ተጫዋቾች ሲነገር ሁሉም ወጣቶች ይነሳሳሉ ያውቃሉ የት እንደተወለዱ መቼ እንደተወለዱ በሚገርምና በሚያሳዝን ሁኔታ ደግሞ ምን እንደሚበሉ ጧት ምን እንደሚበሉ ስንት ሰዓት ከእንቅልፋቸው እንደሚነሱ ምሳቸው ምን እንደሆነ ሁሉ ነገራቸው ይታወቃል ነገር ግን ስለነዚህ ታላላቅ የእስላም ጀግኖች እነዚህ ታላላቅ የእስላም ጆርቶች ምን ስለ እስላም ለእስላም ምን ያክል እንደሰሩ ምን ያክል መስዋዕትነት እንደከፈሉ ብዙ ወጣቶች አያውቁም ብዙ ሙስሊሞች አያውቁም ለምንድነው መዘናጋት ለምንድነው ወደ ኋላ ማለት والله አግባብ አይደለም ትላንት አባቶቻችን
አያቶቻችን የከፈሉትን ዋጋ ያፈሰሱትን ደም የማናከውነ የማንረዳ ከሆነ ለቀጣዩ ትውልድ ይህንን ኢስላም ይህንን ዲን ማስረከባችን እኛም ይህንን ዲን ይዘን መቀጠላችን እያየን አይደል ዛሬ በየቦታው ያኒ ትምህርት ይቻላል አይቻልም የሚለው ትተነው ኒቃብ በህዝቦቻችን ለምሰው መማር ያቃታቸው አይደል? ብዙ ነገር እኮ አለ የሚከሰት ነገር። ለምንድን ነው ይሄ ሁላ ነገር የሚከሰት? ትላንት አባቶቻችን አያቶቻችን የከፈሉትን ደም ያፈሰሱትን ደም ስላላወቅንና ስላልተገነዘብን ይህ ነው ነገሩ። ስለዚህ ሁላችን ወደ ራሳችን ተመልሰን ታሪካችንን እንወቅ። ታሪካችንን እናንብ። ምን ነበር ትላንት አባቶቻችን ምን አይነት ሁኔታ ላይ ነበሩ? አያቶቻችን እኛ በዚህ እስላም ላይ እንድንጸና ምን ያክል ዋጋ ከፍለዋል የሚለውን ነገር ሁላችንም መረዳት አለብን። ያኒ የአንድ ጊዜ የሚዲያ ወሬ የሆነ ያኒ ጊዜያዊ ጉዳይ መሆን የለበትም። ልክ ያኒ አንድ ቦታ ላይ ኒቃብ ተከለከሉ የሆነ ቦታ ላይ ሲባል ያኒ የሆነ ጊዜያዊ ወሬ መሆን ያለበት። ሁሌ ሙስሊም ሲሆን ድረስ ሙስሊም ቆፍጣና ነው፣ ጀግና ነው፣ ብልጥ ነው፣ ጮሌ ነው፣ ሞኝ ሰባህልን የዋህ አይደለም። ሙስሊም ያኒ ብልጥ ነው፣ አራዳ ነው፣ ለራሱ ያውቃል፣ ኢስላምን ይጠብቃል። ሙስሊም ማለት ራሱን የሚጠብቅ ለኢስላም ወታደር መሆን አለበት። ሁሉም ከትልቅ እስከ ህፃን ከትንሽ እስከ ትልቅ ከአባት እስከ ልጅ ሁሉም ከሴት እስከ ወንድ ለኢስላም የሚቆም ለኢስላም የሚታገል ኢስላምን ለመርዳት የሚጥር ኢስላምን የሚጠብቅ ወታደር መሆን ያለበት። نسأل الله عز وجل بمنه وكرمه أن ينصر الإسلام والمسلمين ويعز الإسلام والمسلمين. اللهم رد المسلمين إليك ردا جميلا. اللهم رد شبابنا إليك ردا جميلا. اللهم رد الشباب إليك ردا جميلا. اللهم رد الشباب إليك ردا جميلا. نسأل الله عز وجل بمنه وكرمه أن يعزنا وأن ينصرنا على أعدائنا. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.